ቦምብ ፍንዳታዎች ማዞሪያ አካባቢ ኮሌጅ ማዞሪያ የሚባሉ አካባቢ ፒያሳ አካባቢ እንደዚህ ፍንዳታዎች እንደነበሩና በዛ ምክንያት ሰውም ባለመረጋጋት ምክንያት ከተባለው ከመስቀል አደባባይ ወደ ስቴዲየም ቶሎ ነው የተበተነው። በዚህ ምክንያት ይወጣል የተባለው ህዝብ እንደተጠበቀ አልነበረም። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች የሰዓቱን መረጃዎች ይዘንላችሁ ቀርበናል። በመረጃችንም በዛሬው ዕለት በመላው አማራ ክልል ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል ሰላማዊ ሰልፍ ተካሂዷል። በአማራ ክልል የተለያዩ ከተሞች ሰላምን ለማጽናትና ጽንፈኝነትን ለማውገዝ ህዝባዊ ሰልፎች ተካሂደዋል። በህዝባዊ ሰልፎቹ ላይም ሰላም እንሻለን፣ ክልላችንን የሰላምና የልማት ተጠቃሚ ለማድረግ ለሰላም ዘብ እንቆማለን፣ ጽንፈኝነትን እናወግዛለን፣ ከመንግስት ጎን እንቆማለን፣ መንግስት ህግን በማስከበር የዜጎችን ሰላም ሊያስጠብቅ ይገባል የሚሉና ሌሎች መልእክቶችም ተላልፈዋል። በህዝባዊ ሰልፉ ላይ መንግስት በተደጋጋሚ የሚያደርገውን የሰላም ጥሪ እንደግፋለን፣ ክልላችንን የሰላምና የልማት ማዕከል ለማድረግ ሁላችንም ለሰላም ዘብ እንቆማለን፣ መንግስት ህግን በማስከበር የንጹሃን ሰዎችን ገዳዮች ለህግ ያቅርብልን፣ ጦርነት ይብቃ፣ የታጠቁ ኃይሎች የሰላም አማራጭን ይከተሉ የሚሉ መልእክቶችም ተሰምተዋል። የድጋፍ ሰልፍ ከተካሄዱባቸው ከተሞች መካከልም ባህር ዳር፣ ደሴ፣ ደብረ ብርሃንና ጎንደር ይገኙበታል። በጎንደር ከተማ ህዝባዊ ሰልፉን አስከትሎም የቦምብ ጥቃት መፈጸሙን ከቦታው መረጃ ደርሶናል። በጎንደር ከተማ የተካሄደው ሰልፍ ምን ይመስላል የሚለውንም ከአካባቢው ነዋሪ ጋር በስልክ ቆይታ አድርገናል። በስልክ ያደረግነውን ቆይታ እንዲህ አዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ሰላም አድማጫችን እንዴት አለ? ከኢትዮ ታይምስ ሚዲያ ነው የምንደውልልህ። ዛሬ በአማራ ክልል በተለያዩ ከተሞች አገዛዙን ወይም መንግስትን በመደገፍ በተለያዩ የአማራ ክልል ከተሞች ሰላማዊ ሰልፎች ተካሂደዋል። የድጋፍ ሰልፍ ተካሂዷል እና ጎንደር ላይ ሰልፉ እንዴት ነበር? አንደኛ ሰዓት ነው የነበረው ሰልፉ፣ ሰላማዊ የድጋፍ ሰልፉ የነበረው ስንት ሰዓት ነው? ድባቡ እንዴት ነበር የሚለውን እስኪ የድጋፍ ሰልፍ ነው ከሁለት ሰዓት ጀምሮ ያው በመስቀል አደባባይነት ወደ ስቴዲየም ይሄዳል ተብሎ ወደ ስቴዲየም ከመስቀል አደባባይ ከፒያሳ ወደ ስቴዲየም ይሆናል ተብሎ ከሁለት ሰዓት ጀምሮ በእያንዳንዱ ክፍለ ከተማ የተወጣጣሉ ነበረ። ግን ያው እንደተጠበቁ አይደለም። ብዙ ጊዜ ይወጣል ተብሎ ሲጠበቅ ግን በመዋል አንዳንድ ያው አስፈላጊ አንዳንድ ማደናቀፎች ምናምን ነበሩ። የቦምብ ፍንዳታዎች ማዞሪያ አካባቢ ኮሌጅ ማዞሪያ የሚባሉ አካባቢ ፒያሳ አካባቢ እንደዚህ ፍንዳታዎች እንደነበሩና በዛ ምክንያት ሰውም ባለመረጋጋት ምክንያት ከተባለው ከመስቀል አደባባይ ወደ ስቴዲየም ያው መስቀል አደባባይ የነበረ ሰው ቶሎ ነው የተበተነው። ይህም ያው ከስጋት ካለው የጸጥታ ችግር በመነሳትና በዚህ ምክንያት ይወጣል የተባለው ህዝብ እንደተጠበቀ አልነበረም። በዚህ ምክንያት ማለት ነው። ኦኬ፣ ሰልፍ የቦምብ ፍንዳታ ነበር እንዴ? ሰላማዊ ሰልፍ ላይ የድጋፍ ሰልፍ ላይ ያው ሰዎች እንዳይወጡ አስቀድሞ እንግዲህ እንዳይወጣ ተብሎ ማስጠንቀቂያ ከፋኖ ተላልፏል የሚባሉ እንዳትወጡ ኃላፊነቱን እናም ወስደን በሚደረገው ችግር ላይ እንዳስተነቀቁ ነው የሚነገረውና። ኦኬ፣ መቼ ነው ፍንዳታ ተካሂዷል ያልከኝ? መቼ ነው ፍንዳታ የተካሄደው? ጠዋት አካባቢ ዛሬ ጠዋት አካባቢ 2 ሰዓት አካባቢ ላይ ሰው ያው ወደ መስቀል አደባባይ መሄድ በመጀመርበት ሰዓት እና በዚህ አንዳንድ በማዞሪያ ፒያሳ አንዳንድ ቦታዎች እንደዚህና ጎንደር ዙሪያ አካባቢ ደግሞ እንደዚህ ትንሽ ከበድ ያለ ጦርነት የከባድ መሳሪያ ድምፅ ምናምን ይሰማ ነበርና በዚህ ስጋት ምክንያት እንደተጠበቁ ብዙ ህዝብ በጣም ከነበረው እንደተጠበቁ አልሆነም። ጉዳት ደርሷል በቦምብ ፍንዳታው። አንዳንድ ጉልት ገበያ ምናምን ኮሌጅ አካባቢ ላይ ጉልት ገበያ ሙዝ ምናምን የሚሸጡ መንገድ ዳር ያሉ ፍንጣሪ እንዳገኛቸው በዛው አካባቢ ያሉ ሰዎች ነግረውኛል። ኦኬ፣ የሞት ነው ወይስ የአካል ጉዳት ወይስ እንዴት ነው? የመቁሰል አደጋ። ኦኬ፣ የመቁሰል አደጋ እንደዚህ ፒያሳ አካባቢ እንደዚህ። ይህን ጥቃት ያደረሰው ኃይል ማን እንደሆነ ይታወቃል በግልጽ? እንግዲህ አሁን ፋኖ ነው ወይም የመንግስት አካል ነው ለማለት ይከብዳል። ግን ያው ፍንዳታ ነበር እንጂ እንደዚህ ነው ለማለት ፋኖ አደረገው መንግስት አደረገው ለማለት
እኔ ባለበት ሁኔታ ይከብዳል። እንዲህ ነው ለማረጋገጥ አስቸጋሪ። እሺ በጣም ጥሩ። ስለዚህ ጎንደር አሁን የት አካባቢ ነው ጎንደር ከተማ ሰልፉ የተካሄደው? ከየአቅጣጫው ሰው ወደ ድጋፍ ሰልፉን አስመልክቶ ወይስ ከእያንዳንዱ ክፍለ ከተማ የጎንደር ክፍለ ከተሞች አሉ አይደል? ለምሳሌ ዞብል ክፍለ ከተማ፣ አራዳ ክፍለ ከተማ፣ እያንዳንዱ ክፍለ ከተማ ከዛ ተነስቶ ወደ መስቀል አደባባይ፣ ከመስቀል አደባባይ ወደ ስቴዲየም ይሄዳል ተብሎ ነው የነበረና መስቀል አደባባይ ላይ እንደተደረሰ እንዳታችን ነው ሰው ተበተነ። ወደ ስቴዲየም አልተኬደም። ድባቡ እንዴት ነው? ብዙ ሰው ወጣ ለድጋፍ ሰልፍ ወይስ የታሰበውን ያክል አልወጣም? በዚህ ምክንያት ያው ይወጣል ከተባለው እንደተጠበቀው ብዙ ይወጣል ተብሎ ነበረ፣ ግን እንደተጠበቀው አይደለም። ያው በተወሰነ በከፊል ነው ወጣ ማለት ይቻላል። አመራሮች ተገኝተው ነበረ በድጋፍ ሰልፉ ላይ የጎንደር ከተማ አመራሮች ማለት ነበሩ። ምን መልእክት ተላለፈ? በድጋፍ ሰልፉ ላይ የተላለፉ መልእክቶች ምን ናቸው? ምናልባት አንዳንድ ማስታወሳቸው ኮኮች ናቸው። ያው የክልሉን ጸጥታ ሁኔታ የክልሉን በጸጥታ ስጋት የሆነ አካል ክልላችንን አናስደፍርም፣ ጸጥታውን እናስከብራለን፣ ሌሎችም እንደዚህ አንዳንድ መፈክሮች ነበሩ። ስለዚህ የፋኖን ጥቃት የሚያወግዙ ሰልፎች ናቸው ማለት እንችላለን። ለምሳሌ ፋኖ ለጸጥታ ለአካባቢው ቀጠና ስጋት እንደሆነ የሚገልጹ መልእክቶች ተላልፈዋል ማለት እንችላለን ወይስ ልማትን በሚመለከት ነው? የድጋፍ ሰልፉ በጎንደር ከተማ የተካሄዱ አንዳንድ ልማቶች አሉ በቅርብ፣ እሱን በመደገፍ ነው ወይስ የጸጥታ ችግሩን መንግስት ጽንፈኛ ኃይል ወይም እያለ የሚጠራውን አካል ወይም ደግሞ ፋኖን የሚያወግዝ ሰልፍ ነው ማለት እንችላለን የተካሄደው? ያው በጎንደር ከተማ የሚካሄዱ የልማት ስራዎች ያው እንዲቀጥሉ መንግስት ያው ልማቱን እንዲያስቀጥል ያን ልማቱን በመደገፍ ያው ልማቱን መቀጠል እንዳለበት ያን በመደገፍ ነው እና በጸጥታ ችግር ክልሉን የጸጥታ ስጋት ያደረጉን አካል ደግሞ ያው እንከላከላለን በማለት ነው የድጋፍ ሰልፉ የተካሄደ። ስለዚህ ውጤታማ ነበር ማለት እንችላለን። የድጋፍ ሰልፉ እንደታሰበለት መንግስት እንዳሰበው ባሰበው መልኩ ነው የተካሄደው ወይስ ውጤታማ አይደለም? የታቀደው ዓላማ ተሳክቷል? መንግስት በትክክልም ህዝቡ ለድጋፍ እንዲወጣ ፍላጎት እንደነበረው ሁሉ የሚጠበቀውን ያክል ሰው ወጥቷል ለድጋፍ ሰልፉ? የህዝቡ ስሜት ምን ይመስላል? ያው እንግዲህ እንዳየሁት ምንድነው ያው ድጋፍ የሚያደርጉን የተጠበቀውን ያህል ያው መንግስት የጠበቀውን ያህል ወጥቷል በሙሉ ለመናገር ይከብዳል። ምክንያቱም በነበረው ስጋት በነበረው አንዳንድ ስጋት ምክንያት ሰው የመደናገጥ የስጋት ችግር ስለነበረበት ታርጌቱን በቃ 100% የተጠበቀውን ያህል ህዝብ ወጥቷል ለማለት አያስችልም። በተሰጠው ሰዓት መሰረት ከመስቀል አደባባይ እስከ ስቴዲየም የተባለው ነገር ያው ሙሉ በሙሉ አልተካሄደም እንትኑ እና ያው በከፊል ነው እንደተጠበቀው አልሆነም። በአንዱ የጸጥታ በፍንዳታው ምክንያት ሰዎች መደናገጥና መረበሽ ስለነበረ ተረጋግቶ የሆነ ነገር እንኳን መልዕክት ቢታያል ተረጋግቶ ያን መልዕክት ለማዳመጥ ዝንባሌ አልነበረውም። እሺ የድጋፍ ሰልፉ መጨረሻ ላይ በሰላም ተጠናቆ ሁሉም ወደ ቤቱ ተመልሷል ወይስ በድጋሚ ሰልፉን ለማደናቀፍ የተደረገ ሙከራ ነበረ? ያው እንግዲህ አንዳንድ የተላለፈ መልዕክት ነበረ፣ ግን ያው ሰው ብዙ የመቆየት ዝንባሌ አልነበረም። ቶሎ ነው በቃ የሆነ ነገር እንደዚህ የቦታው የሆነ ነገር ወሬ ሲሰማ የመንፈስ መረበሽ ነበር፣ ቶሎ ነው የተበቃው። እሺ እናመሰግናለን። ጎንደር ላይ አሁን ያለው ሁኔታ እንዴት ነው? የጸጥታ ሁኔታውን በተመለከተ ጎንደር ምን ትመስላለች? እስኪ ከተማውን አሁን በጊዜው ያው የመረጋጋት ሁኔታ ይታያል። ያው የጸጥታ አካላቶች ከቦታ ቦታ በፓትሮል መኪና ሲንቀሳቀሱ ይታያል። ዋና ከተማ ላይ አሁን የመረጋጋት ሁኔታ አለ። ግን ከጎንደር ወጣ ብሎ ደግሞ ጸዳ አካባቢ ወደሚባለው አካባቢ ትንሽ የከባድ መሳሪያ ድምፅ ምናምን ይሰማል። ዋና ከተማ የመረጋጋት ሁኔታውን ይታያል። እሺ አድማጫችን፣ ምናልባት ቀር የምትለው ሀሳብ ካለ ጎንደርን አስመልክቶ መነሳት ያሉባቸውን ሀሳቦች የምትጨምረው ነገር ካለ በዚሁ እናጠቃለን።
ያው እንግዲህ ማንኛውም ሰው እኔ እንግዲህ መናገር ፈልገው ማንኛውም ሰው ያው ሰላም እንፈልጋለን። ሰላም ያው በድርድር የሚቀርብ ጉዳይ አይደለም እና ሰላም ካለ ነው ማንኛውም ሰው መንቀሳቀስ ወጥቶ መግባት የሚችለውና ያው እንግዲህ እኔ እንትኑ በቃ ሰላም በዛኝም ስለዚህ ያው ሰላም እናፍቃለን። ሰላም ጠምቶናል። ሰላም እንዲመጣልን ያው ከፈጣሪ ከመንግስት እንግዲህ ምንለምነው ያው ሰላም እግዚአብሔር ያውርድልን ብለን ነው። እሺ እጅግ በጣም እናመሰግናለን አድማጫችን ስለነበረን ቆይታ ስለሰጠህን አስተያየት መረጃውንም ስላቀበልከን ከልብ እናመሰግናለን። መልካም ጊዜ። እናመሰግናለሁ። እግዚአብሔር ይመስገን። እሺ